ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሳቱን አጫጭር 3 መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ ማስደምጣችሁ የመጀመሪያው መረጃ ወደ አሜሪካ ለመሄድ የምታስቡ ፕሮሰስ የጀመራችሁ ቤተሰቦቻችሁን ከኢትዮጵያ ወደ አሜሪካ ለመውሰድም እያቀዳችሁ ላላችሁ አሜሪካ በጉዞ ላይ አዲስና ጥብቅ ህግ አውጥታለች። አዲሱ ህግ ወደ አሜሪካ ስለሚደረግ ጉዞና ስለ ፕሮሰስ ምን ይላል አስደምጣችኋለሁ። በሌላ በኩል የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጦርነት ቢነሳ ብለን ኮሚቴ አቋቁመናል ሲሉ መናገራቸው ተሰምቷል። እንዲሁም የፌደራል መንግስቱ ባሳለፍነው ሳምንት ፈጽሞታል የተባለውን ድሮን ጥቃት በተመለከተ አጃንስ ፍራንስ ፕሬስ ተጨማሪ መረጃ አግኝቻለሁ ሲል አውጥቷል። ታደምጡታላችሁ በዝርዝር። እንዲሁም የኢትዮጵያን የቀይ ባህር ፍላጎት በተመለከተ አምባሳደር ዲና ሙፍቲ ዝርዝር መረጃ ሰጥተዋል። ኢትዮጵያ ለምንድነው በአሁኑ ሰዓት የባህር በር እንደምትፈልግ ጥያቄ ያነሳችው የሚሉና እንዲሁም የባህር በር እንዴት አጣች እንዴት ያለ ጦርነት በዲፕሎማሲ መንገድ ሊሳካ ይችላል በሚለው ጉዳይ ላይ ነው ማብራሪያ የሰጡት። አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካ መንግስት ውጭ ጉዳይ ቢሮ በቪዛ ጉዳይ አዲስና ጥብቅ መመሪያ ማውጣቱ ተሰማ። ወደ አሜሪካ ለመጓዝ የምታስቡና ለመጓዝ ፕሮሰስ የጀመራችሁ ብታደምጡት ይመረጣል። የአሜሪካ መንግስት ውጭ ጉዳይ ቢሮ በተለይም ደግሞ የትራምፕ አስተዳደር ወደ ስልጣን ከመጣ ወዲህ በውጭ ጉዳይ ፖሊሲ እንዲሁም የቪዛ አሰራር ላይ የተለያዩ ለውጦችን በማድረግ ላይ እንደሚገኝ የሚታወቅ ሲሆን ቢሮው በዓለም ሀገራት ላይ ለሚገኙ የቪዛ ኃላፊዎች በሰጠው ጥብቅ መመሪያ ከዚህ በፊት ጥቅም ላይ ከሚውለው የቪዛ መመዘኛ በተጨማሪ የአመልካቾችን የጤና ሁኔታም በተለይም የስኳር ህመምና እድሜያቸው ትልቅ የሆነ እንዲሁም አሜሪካ ከገቡ በኋላ የህክምና እርዳታ የሚያስፈልጋቸው የሚመስሉ አመልካቾችን በሙሉ ቪዛ እንዲከለክሉ ጥብቅ መመሪያ የሰጠ መሆኑ ሲገለጽ በተጨማሪም በከፍተኛ ሁኔታ ውፍረት ያለባቸው የመጠጥ ተጠቃሚነት ታሪክ እንዲሁም የአእምሮ ህመም ያለባቸው ሰዎችንም ቪዛ በሚያመለክቱበት ሰሞን ያላቸውን የጤና ሁኔታ ከግምት ውስጥ በማስገባት ማመልከቻቸውን ከእንግዲህ ውድቅ እንዲደረግ እንደሚያዝም መመሪያው አመልክቷል። ከዚህ ቀደም በነበረው የቪዛ አመልካቾች የሚጠበቅባቸውንና በህክምና ተቋማት አማካኝነት ምርመራ በማድረግ ከሚያስገቧቸው ውጤቶች ላይ በመነሳት ከሚደረገው ውሳኔ በተጨማሪ ከቀናት በኋላ ተፈጻሚነቱ እንደሚጀምር በሚጠበቀው በዚህ አዲስ አሰራር ደግሞ የቪዛ ኃላፊዎች ምንም እንኳን የጤና ባለሙያዎች ባይሆኑም ከሚመለከቷቸው ሁኔታዎች አንፃር በመነሳት ከጤና ጋር በተያያዘ የቪዛ ክልከላ እንዲወስኑ የሚደረግ ሲሆን አመልካቾች እድሜያቸው የገፋ ሲሆን እንዲሁም የህክምና ድጋፍ የሚያስፈልጋቸው ወይም ወደ አሜሪካ ከገቡ በኋላ የህክምና ወጪያቸውን የመሸፈን አቅም የሌላቸው ሆነው ሁኔታውም በአሜሪካ መንግስትና ህዝብ ላይ ተጨማሪ ወጪ የሚጭን እንደሆነ ካሰቡ በኋላ በራሳቸው መመዘኛ የአመልካቾችን የቪዛ ጥያቄ ውድቅ እንዲያደርጉና የራሳቸውን ግምትና ግንዛቤም እንዲጠቀሙ የሚያዝ መሆኑን ተከትሎ አሰራሩ በቪዛ ኃላፊዎች የግል ፍላጎትና እሳቤ ላይ እንዲወሰን እንዲሁም አድሏዊ አሰራሮችንም እንዲስፋፋ ያደርጋል የሚሉ የተለያዩ ቅሬታዎች በስፋት እየተነሱ እንደሚገኙ ተጠቁሟል።
የአሜሪካ ቪዛ አመልካቾች ወደ ቪዛ ኃላፊዎች ከመቅረባቸው አንድ ቀን አስቀድሞ ከታወቀ የሕክምና ተቋም የሕክምና ምርመራ በማድረግ በተለይም በቲቢና በሌሎችም ተላላፊ የሆኑ በሽታዎች ላይ ትኩረት በማድረግ የምርመራ ውጤት ወረቀታቸውን ለኤምባሲ እንዲያስገቡ እንደሚጠየቅ የሚታወቅ ቢሆንም አዲስ በተላለፈው መመሪያ መሰረትም የቪዛ ኃላፊዎች ከተለመዱ የሕክምና ምርመራዎች በተጨማሪ የአመልካቾችን የጤና ምርመራ ውጤት የመጠየቅ እንዲሁም አመልካቾቹ በሚቀርቡበት ወቅትም የአመልካቾችን ሁኔታ በመመልከትና በመገምገም ግምት ውስጥ በመውሰድም ውሳኔ እንዲሰጡ መፈቀዱ ሲገለጽ ከዚህ በተጨማሪ ከዚህ ቀደም በነበረው አሰራር በተለየ ለሁሉም አይነት ቪዛዎች የሚቀርቡ አመልካቾች የሕክምና ምርመራ ውጤታቸውን ከግምት ውስጥ እንዲገባ እንደሚደረግም ተጠቁሟል። ይሁንና አመልካቾች የሚያቀርቡት በሀገራቸው ውስጥ ያላቸውን ቋሚ ንብረት እንዲሁም የንግድ ስራም ብሎም የባንክ የገንዘብ ዝውውር ማሳያ ከፍተኛ የሆነ አሊያም ወደ አሜሪካ ለመግባት የሚቀርቡ አመልካቾች ስፖንሰር የሚሆኑ በአሜሪካ የሚገኙ ዜጎች በታክስ የሚያስገቡት ክፍያ ከፍተኛ መሆኑን የሚያሳይ ሰነድ የሚያቀርቡ ከሆነ የተገለጹት የጤና ምርመራና ከህመም ጋር በተያያዘ የሚጣለውን ክልከላ እንደሚነሳና የቪዛ ኃላፊዎችም ከፍተኛ ገንዘብ ያላቸውን አመልካቾች በጤናም ቱሪዝም ረገድ ታሳቢ በማድረግ እንዲሁም ከፍተኛ ታክስ ከፋይ ስፖንሰር ያሏቸው አመልካቾች እንዲሁም ለሀገር በሚያበረክቱት አስተዋጽኦ ከግምት ውስጥ በማስገባት ቪዛ ለመፍቀድ የሚያስችላቸውን አሰራር መኖሩ የተገለጸ ሲሆን ይህ አዲሱ ውሳኔ በተለይም በአሜሪካ ከሚካሄደው የዓለም ዋንጫ ጋር በተያያዘ ምንም እንኳን ያደጉ ተብለው ከሚጠቀሱ ሀገራት የሚገቡ ተመልካቾችም ሆነ ተጫዋቾች ላይ ይህ ነው የሚባል ተጽዕኖ ባይኖረውም እንደ ኢትዮጵያ ካሉ ሀገራት የመጓዝ ፍላጎት ባላቸው ተመልካቾች ላይ ግን ተመሳሳይ ጫና በከፍተኛ ሁኔታ ይፈጥራል ተብሏል። ይህ የአሜሪካ መንግስት አዲስ የቪዛ ህግ በተለይም የአሜሪካ ዜግነት ባላቸውና በተለይም በእድሜ የገፉ ወላጆቻቸውን ወደ አሜሪካ ለመውሰድ በሚሞክሩ የአሜሪካ ዜጎች ላይ ከፍተኛ ጫና እንደሚኖረው የተዘገበ ሲሆን አዲሱ መመሪያ የወጣው በተለይም ደግሞ ከአሜሪካ ውጭ ያሉ ሰዎችም በአሜሪካ በተለይም በኢንሹራንስ አማካኝነት ሕክምና ማግኘት እንዲችሉ ማድረግ የሀገር ሀብት ላይ ተጽዕኖ ይፈጥራል ከሚል ምክንያት መሆኑን ተከትሎ አሰራሩ በተለይም የሕክምና እርዳታ የሚያስፈልጋቸውን ቤተሰቦቻቸውን ወደ አሜሪካ ለመውሰድ በሚሞክሩ ዜጎች ላይ ጫና እንደሚኖረው ሲገለጽ አመልካቾች ከወትሮ በተለየ የጤና ሁኔታቸውን በአግባቡ የሚገልጽ እንዲሁም በሀገር ውስጥ ያላቸውን የሀብት መጠን ጨምሮ ስፖንሰር የሚያደርጓቸውን ዜጎች በአሜሪካ ታክስ ከፋዮች መሆናቸውን የሚያረጋግጡ ሰነዶች በማዘጋጀት አስፈላጊውን ቅድመ ዝግጅት ማድረግ እንደሚጠበቅባቸውም ተጠቁሟል። በሌላ ዜና ጦርነት ቢነሳ በሚል ኮሚቴ ማቋቋማቸውን ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። አነጋጋሪ በሆነው በዚህ ዶክተር ደብረጽዮን ገብረ ሚካኤል ንግግር ጦርነት ቢነሳ ራሳችንን ለመከላከል ስንል ኮሚቴ አቋቁመናል በማለት ገልጸዋል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰውነቱን ያጣው ህዝባዊ ወያኔ ሓርነት ትግራይ ህወሓትን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከፓርቲው ልሳን ሆነው ወይን ጋር ባደረጉት ቃለ ምልልስ የፌዴራል መንግስት በተፈናቃይ ስም አዲስ አበባና ሌሎችም አካባቢዎች ሰዎችን ለማጓጓዝ ተዘጋጅቷል ሲሉ በስፍራው የሚገኙ ታጣቂ ኃይሎች ካልወጡ ተፈናቃዮች እንደማይመለሱ ጠቅሰው አስተዳዳሪዎቻቸውን አብረው ካልገቡ የሚለው የቀደመ አቋማቸውን እየተውት መምጣታቸውን በመጠቆም ራሳቸውን ለመከላከል ዝግጁ ናቸው ሲሉ አነሳስተዋል። ህወሓት ከኤርትራ መንግስት ጋር አለው የተባለውን ትብብር ለማስተባበል የሞከሩት ዶክተር ደብረጽዮን ገብረ ሚካኤል ግንኙነቱ የኛ የፓርቲ አይደለም ህዝቡ ነው እየተገናኘ ያለው የትግራይ ህዝብ ከኤርትራ ጋር እየተገናኘ ነው እንጂ እኛ በፓርቲ ደረጃ ግንኙነት አልጀመርንም ሲሉ አስተባብለዋል። በዚህ እንዳለ የፌዴራል መንግስቱ ፈጽሞታል የተባለውን የድሮን ጥቃት በተመለከተ ዓለም አቀፍ መገናኛ ብዙሃን ተጨማሪ ዘገባ መስጠታቸው ተሰምቷል። በድሮን ጥቃቱ 16 ሰዎች ሲገደሉ ሌሎች 22 ሰዎች መቁሰላቸውን አንድ የህወሓት ከፍተኛ ባለስልጣን
ለአጃንስ ፍራንስ ፕሬስ ለፈረንሳዩ ሚዲያ ተናግረዋል። የፈረንሳዩ የዜና አገልግሎት የሆነው ኤኤፍፒ በሰሜናዊ ኢትዮጵያ ዳግም ስለተቀሰቀሰው ግጭትና ውጥረት እስካሁን የምናውቀው መረጃ በሚል ርዕስ ሰፋ ያለ ዘገባ ትናንትና አውጥቷል። ባሳለፍነው ሮብ የአፋር ክልል ባለስልጣናት ከአጎራባች ትግራይ ክልል የመጡ ታጣቂዎች ወሰን አልፈው በአፋር ክልል ላይ ወረራ መፈጸማቸውን እንዳስታወቁ በመጥቀስ ወታደሮቹም የህዝባዊ ወያኔ ሓርነት ትግራይ ህወሓት ወታደሮች መሆናቸውን ገልጸው ነበር። በዚህም ሰላማዊ ነዋሪዎችን ተቆጣጥረው ወታደራዊ ሽብር እየፈጠሩ ነው ብለው ነበር። አንድ ስማቸው እንዳይገለጽ የጠየቀው የሰብአዊ እርዳታ ድርጅት ምንጭ ለዜና አውታሩ ለኤኤፍፒ በሰጡት መግለጫ የተባለው ጥቃት መፈጸሙን ማረጋገጣቸውንና እንዲሁም የህወሓት ኃይሎች የአፋር ክልል መሬትን መያዛቸውን ለኤኤፍፒ ነግረውታል። በዚህ ጥቃትም በአብዛኛው ሴቶችና ህፃናት የሆኑ ወደ 18000 ያህል ነዋሪዎችም ከአካባቢው መፈናቀላቸውን ገልጸዋል። ኤኤፍፒ ዘገባውን ሲቀጥልም አንድ ለህወሓት ባለስልጣን ቅርበት ያለው ምንጭ ደግሞ ይህ ጥቃት የተፈጸመው በአፋር ክልል በሚንቀሳቀሱና የትግራይ ሰላም ኃይል ተብለው በሚጠሩት ኃይሎች መሆኑን እንደነገረው ገልጿል። ይህ ኃይል ከቀድሞ የህወሓት ከፍተኛ አመራር አቶ ጌታቸው ረዳ ጋር ግንኙነት እንዳለው ምንጩ መናገሩን ጠቅሰው ዘገባው በዚህ ጉዳይ ላይ አቶ ጌታቸውን ለማነጋገር ሞክሮ እንዳልተሳካለት ይገልጻል። በሌላ በኩል ባሳለፍነው አርብ ህወሓት ባወጣው መግለጫ የፌዴራል መንግስቱን የድሮን ጥቃት እንደተፈጸመበት አረጋግጦ የጠቀሰውን ዘገባ በጥቃቱም በታጣቂዎቹና በነዋሪዎች ላይ ጉዳት እንደደረሰ አምኖ ነበር። ከዚህ መግለጫ በኋላ አንድ የህወሓት ከፍተኛ ባለስልጣንን ማነጋገሩን የገለጸው ኤኤፍፒ እኚህ ባለስልጣን የድሮን ጥቃቱም በትግራይ ክልል ውስጥ እንዳልተፈጸመ እንደነገሩት አስረድቷል። ባለስልጣኑ ጥቃቱ የተፈጸመው በአፋር ክልል ውስጥ በሚገኙ ታጣቂዎች ይዞታ ላይ እንደሆነ ገልጸው በዚህም ቢያንስ 16 ታጣቂዎች ተገድለው ሌሎች 22 መቁሰላቸውን እንደነገሩትም አስታውሷል። አጃንስ ፍራንስ ፕሬስ ጨምሮም በድሮን ጥቃቱም የደረሰውን ጉዳት በተመለከተ ከገለልተኛ አካል ማረጋገጥ እንዳልቻለ ገልጾ የፌዴራል መንግስትም በዚህ ጉዳይ ለቀረበላቸው ጥያቄ መልስ እንዳልሰጠም አስረድቷል። በዚህ እንዳለ በኢትዮጵያና ኤርትራ መካከል የቀይ ባህርና የወደብ ጉዳይን በተመለከተ ውጥረት መንገሱ ይታወቃል። በቀይ ባህር ጉዳይ ወደ ጦርነት እንዳይገባ ስጋቶች እንዳሉ ሲገለጽ መቆየቱን ተከትሎ ኤርትራ ኢትዮጵያ ላይ ተደጋጋሚ ክስ እያቀረበች ባለችበት በአሁኑ ሰዓት ጉዳዩ በሰላማዊ መንገድ ለማሳካት ዲፕሎማሲው በምን መንገድ መሄድ አለበት በሚል በህዝብ እንደራሴዎች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ ተጠይቀዋል። አምባሳደር ዲና ሙፍቲ ሲመልሱ ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህንን እውነታ ኤርትራውያኑም ሆነ ኢትዮጵያውያን በደንብ ይረዱታል ብዬ አስባለሁ ያሉ ሲሆን ስለ ጦርነት አውዳሚነት ከኛ በላይ የሚረዳ ሀገርም ህብረተሰብም የለም። ይህንን ስለማይፈልግ ነው ሰላማዊ በሆነ መንገድ መብትን ማስከበር ያስፈልጋል የተባለው። በኢትዮጵያ በኩል ከጦርነትና ከግጭት በመለስ ይህንን ነገር በሰላማዊ መንገድ እንፍታ ነው የተባለው። የዲፕሎማሲ ስራው ይሄው ነው። ከኢትዮጵያ አቋም ውጪ ኢትዮጵያውያን መክሰሱ ጠቀሜታ የለውም። ይህ ፕሮፓጋንዳ ነውና እንደማያዋጣ ለዓለም አቀፉ ማህበረሰብ ማስረዳት ያስፈልጋል። የኢትዮጵያ ንግድ ቀጨጨ፣ ኢምፖርት ኤክስፖርትም ተጎዳ ማለት ሌሎችም ሀገራት ይጎዳሉ ማለት ነው ሲሉ ገልጸዋል። ጉዳቶች ተዛማች ናቸው። ይህንን ከግምት በማስገባት ኤርትራ መረዳት አለባት። ክሱ መሰረት የለውም። ክሱ ከኢትዮጵያ ፍላጎትና አቋም ውጪ ነው ሲሉ ገልጸዋል። የኢትዮጵያን የባህር በር አስፈላጊነት በተመለከተ አምባሳደር ዲና ሙፍቲ ጨምረው ሲገልጹ የኢትዮጵያ የባህር በር እንደሚገባት የታወቀ ነው። ዓለም አቀፍ ሕግም በ1982 ዓመተ ምህረት ይህንን ደንግጓል። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ባህር በር ያስፈልጋቸዋል በሚል ኢትዮጵያ የባህር በር የምትፈልግባቸው ታሪካዊ ምክንያቶች አሉ። በአንድ ወቅትም ባህር በር እንደነበራት ሀገር ናት። በተንሸዋረረ ሁኔታ ነበር የባህር በር ያጣችው። መልክዓ ምድራዊ ምክንያቶችም አላት። ከባህር በር 60 ኪሎ ሜትር ርቃ የምትገኝ ናት። የኢኮኖሚ ምክንያትም አላት። እነዚህን ነባራዊ እውነታዎችም ሌላው ወገን መቀበል አለበት። ይሄ ምክንያት ተጨባጭና ተገቢ መሆኑን በደንብ ተረድቶ ለኢትዮጵያ ብቻ ሳይሆን ለኤርትራም ለምስራቅ አፍሪካም ያለውን ጠቀሜታ ከግምት ውስጥ በማስገባት ሌላው ወገን መገንዘብ አለበት ብለዋል። ኢትዮጵያ
ቀይ ባህርን ስላጣችበት የተሳሳተ ሁኔታ የሚያነሱት አምባሳደር ዲና ሙፍቲ ኢትዮጵያም ቀይ ባህርን ያጣችው በጣም ቅጽበታዊ በሆነና በተዛባ መንገድ የኢትዮጵያን ህዝብ ፍላጎቱ ሳይጠየቅ የኢትዮጵያ ተወካዮችን በሚገባ ሳይመክሩ ምንም አይነት ውይይትና ውሳኔ ሳይካሄድበት ነው ኢትዮጵያ ይህንን ሁሉ አመት የባህር በር ይዛ ቆይታ ለምን ባህር በር ታጣለች ካጣችስ ምንድነው አማራጩ ሳይባል ምንም መፍትሄ ሳይበጅለት በድንገት የተፈጠረ ነገር ነው ስለዚህም ኢፍትሃዊነት ግልጽነት የጎደለው ያልተሟላ ነገር በግልጽ እንዳለበት ያሳያል ሲሉ ገልጸዋል ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል ዩቲዩብ ቢጀምር ስንት ብር አገኘውን ብሎ አስበዋል እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን ውስን ቦታ ስለቀረን አሁኑኑ ቦታ ያዙ ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን መታደል አስጎብኝና የጉዞ ወኪል